ሰላም ሰላም ወደ ግሬስ ፋርማ ቤተሰቦች እንደምን አላችሁ? ቆይታ ሁሉ ሰላም። ግሬስ ፋርማዎች ነን። ዛሬ ሃይፐርቴንሽን ቤዚክ ኮንሰፕቶችን አብረን እናያለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ፋርማሲ ተማሪዎች እና እንዲሁም ለጓደኞቻችሁ እንዲደርስ እንድታደርጉ በትህትና እንጠይቃለን። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሳቸው የደውል ምልክቱን ይጫኑ። እንደሚታወቀው ግሬስ ፋርማ ለኤግዛም የሚጠቅሙንም ቤዚክ ኮንሰፕቶችን አብረን የምናይበት ቻናል እና እንዲሁም አንዳንድ ጥያቄዎችን ከነ ኤክስፕላኔሽናቸው አብረን የምንሰራበት ቻናል ነው። ዛሬ ደግሞ ስለ ሃይፐርቴንሽን አንዳንድ ቤዚክ ኮንሰፕቶችን አብረን ለማየት እንሞክራለን ማለት ነው። ሃይፐርቴንሽን ምንድን ነው? ክላሲፊኬሽኑስ፣ ታይፕ ኦፍ ሃይፐርቴንሽን፣ ሪስክ ፋክተሮች፣ ኮምፕሊኬሽን ማኔጅመንት፣ ትሪትመንት ፕሮቶኮል፣ ሞኒተሪንግ እና ኪ ኤግዛም ፖይንቶችን አብረን እናያለን ማለት ነው። ስለ ሃይፐርቴንሽን ከዲፊኒሽኑ ስንጀምር ሃይፐርቴንሽን ኢዝ ኤ ክሮኒክ ኤሌቬሽን ኦፍ አርተሪያል ብለድ ፕሬሸር ዛት ኢንክሪዝስ ዘ ሪስክ ኦፍ ካርዲዮቫስኩላር፣ ሴሬብሮቫስኩላር ኤንድ ሬናል ዲዚዝ። ሃይፐርቴንሽን የምንለው አርተሪያል ብለድ ፕሬሸር ከፍ ማለት ነው፣ ከኖርማል ሬንጁ ከፍ ማለት ነው ማለት ነው። ይሄ ከረንት ቢፒ ክላሲፊኬሽኑን አፕዴት የሆነውን ስናይ እነዚህ ኢንተርናሽናል ጋይድላይኖች ላይክ አሃ ጋይድላይን ያስቀመጣቸው ክላሲፊኬሽን ናቸው ማለት ነው። አሁን ላይ የምንጠቀምባቸው አፕዴት የሆኑ ናቸው ማለት ነው። ኖርማል ቢፒ ሬንጅ የምንለው ከ120 በ80 በታች ሲሆን ነው ሲያስቶሊኩ፣ ከ120 በታች ዲያስቶሊኩ፣ ከ80 በታች ሲሆን ኖርማል እንለዋለን ማለት ነው። ኢሌቬትድ ኦር ፕሪ ሃይፐርቴንሽን የምንለው ከ120 እስከ 129 ያለ ሲያስቶሊኩ፣ ከዲያስቶሊኩ ደግሞ ከ80 በታች ሲሆን ኢሌቬትድ ኦር ፕሪ ሃይፐርቴንሽን እንለዋለን ማለት ነው። ዜን ስቴጅ 1 እና ስቴጅ 2 ሃይፐርቴንሽን ክላሲፊኬሽኑን ስናይ ስቴጅ 1 ላይ ከ130 እስከ 139 ሲያስቶሊኩ፣ ዲያስቶሊኩ ከ80 እስከ 89 ባለ ሬንጅ ውስጥ ከሆነ ቢፒው ስቴጅ 1 ሃይፐርቴንሽን እንለዋለን ማለት ነው። ስቴጅ 2 ሃይፐርቴንሽን ግሬተር ዛን 140 ሲያስቶሊክ ኤንድ ግሬተር ዛን ኦር ኢኳል ቱ 90 ከሆነ ስቴጅ 2 ሃይፐርቴንሽን እንለዋለን። ይሄ በተደጋጋሚ ሜዥር አድርገን ቢፒ ከዚህ ሬንጅ ከ120 በላይ ከሆነና በእነዚህ ሬንጅ መሀል ውስጥ ካሉ ፕሪ ሃይፐርቴንሽን፣ ሃይፐርቴንሽን ስቴጅ 1፣ ስቴጅ 2 ብለን እንከፋፍላቸዋለን ማለት ነው። ይሄኛው ኢንተርናሽናል ጋይድላይኖች ያስቀመጡልን የቢፒ ክላሲፊኬሽኖች ናቸው ማለት ነው። ታይፕስ ኦፍ ሃይፐርቴንሽንን ስናይ ፕራይመሪ እና ሰከንደሪ ሃይፐርቴንሽን ብለን ልንከፋፍላቸው እንችላለን። ፕራይመሪ ኦር ኢሰንሻል ሃይፐርቴንሽን የምንለው ከ90 እስከ 95% የሚይዝ ነው። ኖ አይደንቲፋያብል ኮዝ የለውም። ከዚህ ነው ኮዙ ይሄ ነው ብለን እንትን የምንልበት አይደንቲፋይ የምናደርግበት ምንም አይነት ኮዝ የለውም ማለት ነው። ፕራይመሪ ኦር ኢሰንሻል ሃይፐርቴንሽን የምንለው። ሰከንደሪ ሃይፐርቴንሽን የምንላቸው ከ5 እስከ 10% ይይዛሉ። እነዚህ ዲው ቱ ሬናል ዲዚዝ ሊሆኑ ይችላሉ፣ ኢንዶክራይን ዲስኦርደር፣ ድረግ ኢንዲዩስድ ሃይፐርቴንሽን ሊሆኑ ይችላሉ፣ ፕሬግናንሲ ሃይፐርቴንሽን ሊሆኑ ይችላሉ። እነዚህ ሰከንደሪ የምንላቸው ናቸው ማለት ነው። ሪስክ ፋክተሮችን ስናይ ሞዲፋይብል እና ነን ሞዲፋይብል ብለን ልንከፋፍላቸው እንችላለን። ሞዲፋይብል ኦቤሲቲ፣ ሃይ ሳልት ኢንቴክ፣ ፊዚካል ኢንአክቲቪቲ እነዚህ ሞዲፋይብል የምንላቸው ነው። ነን ሞዲፋይብል የምንላቸው ላይክ ኤጅ፣ ፋሚሊ ሂስትሪ እነዚህ ነን ሞዲፋይብል የምንላቸው ናቸው ማለት ነው። ሃይፐርቴንሽን በጊዜ ትሪት ካልተደረገ ምን ኮምፕሊኬሽኖች ሊያመጡ ይችላሉ ብለን ስናይ ስትሮክን ሊያመጣ ይችላል፣ ኢስኬሚክ ሃርት ዲዚዝ፣ ሃርት ፌለር፣ ክሮኒክ ኪድኒ ዲዚዝ፣ ሬቲኖፓቲ እነዚህን ኮምፕሊኬሽኖች ሊያመጣ ይችላል ማለት ነው በዋነኝነት።
ሃይፐርቴንሽን በጊዜ ኮንትሮል ካልተደረገ ትሪት ካልተደረገ እነዚህን ኮምፕሊኬሽኖች ሊያመጣ ይችላል ማለት ነው። ማኔጅመንት ኦፍ ሃይፐርቴንሽንን ስናይ በሁለት ከፍለን ማየት እንችላለን። ፋርማኮሎጂካል እና ፋርማኮሎጂካል ማኔጅመንት ብለን በሁለት ከፋፍለን ማየት እንችላለን ማለት ነው። እነም ፋርማኮሎጂካል ማኔጅመንት የምንለው ላይፍ ስታይል ሞዲፊኬሽን ነው። ይሄ ለሁሉም ፔሸንቶች ሪከመንድድ የሚደረግ ነው ማለት ነው። ሳልት ሪስትሪክሽን፣ ዌት ሪዳክሽን፣ ሬጉላር ፊዚካል አክቲቪቲ፣ ስትረስ ሪዳክሽን፣ ሊሚት አልኮል ኢንቴክ እነዚህ የመሳሰሉት ላይፍ ስታይል ሞዲፊኬሽን ነው ማለት ነው። ነን ፋርማኮሎጂካል ማኔጅመንት ኦፍ ሃይፐርቴንሽን ብለን የምናያቸው ናቸው ማለት ነው። እነዚህ ፋርማኮሎጂካል ማኔጅመንቱን ስናይ ፈርስት ላይን አንቲ ሃይፐርቴንሲቭ ድረግ ክላስ የምንላቸው ይሄ አኮርዲንግ ቱ ከረንት ጋይድ ላይን ያስቀመጣቸው እነዚህ አራቱን ነው ማለት ነው። ኤሲ ኢንሂቢተር፣ አንጂዮቴንሲን 2 ሪሴፕተር ብሎከር፣ ካልሲየም ቻናል ብሎከር፣ ቲያዛይድ ኤንድ ቲያዛይድ ላይክ ዳዩሬቲክስ ላይክ ኤሲ ኢንሂቢተር፣ ኢናላፕሪል፣ ሊስኖፕሪል የምንላቸው መድኃኒቶች ናቸው። አራብስ፣ ሎዛርታን፣ ቫልሳርታን የምንላቸው እነ ካልሲየም ቻናል ብሎከሮች ደግሞ እነ አምሎዲፒን እነዚህ ከረንት አፕዴት የሆኑ አሁን ላይ ከረንት ላይ የምንጠቀማቸው የድረግ ክላሶች ናቸው ማለት ነው። ትሪትመንት ፕሮቶኮልን ስናይ ኢኒሻል ቴራፒያችን ስቴጅ 1 ከሆነ ላይክ መጀመሪያ ስንከፋፍላቸው ምናልን ኖርማል ሬንጁን አይተናል። ፕሪ ሃይፐርቴንሽን ኦር ደግሞ ኢሊቬትድ ብለድ ፕሬሸር ብለን ከፋፍለናቸዋል። ፕሪ ሃይፐርቴንሽን ሲሆን በላይፍ ስታይል ሞዲፊኬሽን ብቻ ኮንትሮል ማድረግ እንችላለን። በዛ ኮንትሮል አድርገን ምንም ለውጥ ከሌለው ወደ ድረግ መሄድ እንችላለን ማለት ነው። ግን ስቴጅ 1 እና ስቴጅ 2 ሃይፐርቴንሽን ትሪትመንታቸውን ስናይ ስቴጅ 1 ላይ ላይፍ ስታይል ሞዲፊኬሽን ፕላስ ሲንግል ድረግ ነው፣ በሲንግል ድረግ ነው የምንጀምረው ማለት ነው። ላይፍ ስታይል ሞዲፊኬሽን ለሁሉም ፔሸንቶች ሪከመንድ ይደረጋል ብለናል። ስቴጅ 2 ሃይፐርቴንሽን ላይ ደግሞ ስቴጅ 2 ሃይፐርቴንሽን ላይ ድረግ ኮምቢኔሽን ድረጎችን ነው የምንጠቀመው። ኤሲ ኢንሂቢተር ኦር አራብ፣ ኤሲ ኢንሂቢተር እና አራብን አንድ ላይ በኮምቢኔሽን መቼም አንጠቀምም። ፕላስ ካልሲየም ቻናል ብሎከሮች ኦር ዳዩሬቲክሶች እያየን አድን እያደረግን እንጠቀማለን ማለት ነው። ስቴጅ 2 ሲሆን በኮምቢኔሽን ድረግ ነው የምንጀምረው ማለት ነው። ኮሞርቢድ ኮንዲሽን ሲሆን፣ ስፔሻል ክሊኒካል ኮንዲሽን ሲሆን ከነዚህ የትኞቹን ድረግ እንጠቀማለን ስንል የሚለውን ስናይ ዲኤም ኦር ሲኬዲ ፔሸንት ሲሆን ኤሲ ኢንሂቢተር ኦር አረብ ፈርስት ላይ ነው ፕሪፈርድ ነው ማለት ነው። ላይክ ኬዝ ጥያቄዎቹ ላይ ስታዩ ፔሸንቱ ዲኤም አለበት እና ሃይፐርቴንሽን ፔሸንት ነው ምናምን ብሎ ከመጣላችሁ ምርጫ ውስጥ ኤሲ ኢንሂቢተር ኦር አረብ ሲካሉ እነሱን ነው የምንመርጠው ማለት ነው። ሀርት ፌለር ሲሆን እነ ኤሲ ኢንሂቢተር ኦር አረብ ፕላስ ቤታ ብሎከር እና ፕላስ ዳዩሬቲክሶችን እንጠቀማለን ማለት ነው። ስኪሚክ ሄርት ዲዚዝ ሲኖር እንዲሁም ቤታ ብሎከር ፕላስ ኤሲ ኢንሂቢተር። ፕሬግናንሲ ላይ ደግሞ ሚሳይል ዶፓ፣ ላቤቶሎል፣ ኒፋዲፒን እነዚህ ነው የምንጠቀመው። እነ ኤሲ ኢንሂቢተር አረብስ የምንላቸው ድረጎች አብሶሉት ኮንትራ ኢንዲኬትድ ናቸው ማለት ነው ለፕሬግናንሲ። ታርጌት ቢፒ ጎላችን ፎር አዳልትስ መስት ሌዛን 130 በ80 መሆን አለበት ከተቻለ ማለት ነው። ስፔሻል ኮንዲሽኖች ሲኖሩ ላይክ ፎር ኤግዛምፕል ዲኤም ፔሸንት ከሆነ ከ140 በታች ነው፣ ከ140 በ90 በታች ነው መሆን ያለበት ቢፒ ጎላችን ማለት ነው። ሞኒተሪንግ ፓራሜትርስ እና ቢፒ ሜጀርመንት ሬጉላር ቢፒ ሜጀርመንት ይኖራል፣ ፎሎ ማድረግ አለብን ማለት ነው። ለውጡን ድራጉ ኢፌክቲቭ ነው ኢፌክቲቭ አይደለም ይቀየርለት ወይስ በዚሁ ይቀየር ዶዝ ይጨምር የሚለውን ለማወቅ ሬጉላር ቢፒ ሜጀርመንት ያስፈልገናል ማለት ነው። ሬናል ኤንድ ኤሌክትሮላይት ቴስት፣ አድሄራንስ ኤንድ ድራግ አድቨርስ ኢፌክቶችን ፎሎ ማድረግ አለብን ማለት ነው። ኪ ኤግዛም ቲፖችን ጠቅለል አድርገን ስናይ ሃይፐርቴንሽን አሲምፕቶማቲክ ነው፣ ለዛም ነው ሳይለንት ኪለር የሚባለው ማለት ነው። እና ላይፍ ስታይል ሞዲፊኬሽን በጣም ማንዳቶሪ ነው። ድረግ ብቻውን ራሱ በቂ አይደለም፣ ላይፍ ስታይል ሞዲፊኬሽን ያስፈልጋል ማለት ነው። አሁን ላይ ደግሞ ኮምቢኔሽን ቴራፒዝ ነው ኮመንሊ ሪከመንድድ። አሁን ላይ ኮምቢኔሽን ቴራፒዎች ናቸው ሪከመንድድ የሚሆኑት ማለት ነው። ቅድም እንዳልኳችሁ ኤሲ ኢንሂቢተር እና አራብስ ሹድ ኖት ቢ ኮምባይንድ፣ አንድ ላይ ኮምባይን አድርገን እንትን ማለት አንችልም። ሰው ከነዚህ ድረጎች ላይክ
ኮመን የሆኑ ኤዲአሮችን ማወቅ አለብን። ኤግዛም ላይ ብዙ ጊዜ የሚመጡት ላይክ ኤሲ ኢንሂቢተሮች ኮመን ሳይድ ኢፌክታቸው ምንድነው? ኤዲአራቸው እንደሚታወቀው ካፍ ነው። የሌሎቹንም አንዳንድ ድረጎች እንደዚህ ኮመን ኤዲአራቸውን ማየት ይኖርብናል። ከዛ ሌላው ቢፒ ጎላችን ለስፔሻል ኮንዲሽን ላይ ቢፒ ጎላችን እንዴት ስንት መሆን አለበት የሚለውን መያዝ አለብን ማለት ነው። ሌሎቹ ትሪትመንት ፕሮቶኮላችን ስፔሻል ኮንዲሽን ላይ እንዴት ነው? ፎር ኤግዛምፕል ዲኤም ፕላስ ሃይፐርቴንሽን ሲሆን እንዴት ነው? ዲኤም ፕላስ ሲኬዲ ምንድነው ፈርስት ላይ የምንጠቀመው የሚለውን መያዝ ይኖርብናል። እነዚህን ከያዝን እንግዲህ ከሃይፐርቴንሽን የሚወጡ ጥያቄዎች ለመመለስ በጣም ቀላል ይሆንልናል ማለት ነው። ቴንክ ዩ ፎር ዋቺንግ ግሬስ ፋርማ ቱጌዘር ዊ ካን። እንግዲህ ሁሌም እንደምንለው ቪዲዮያችንን እስከ መጨረሻ ስለተከታተላችሁ በጣም እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሱ እንላለን። በድጋሚ ሰላማችሁ ብዝት ይበልልን።